እውነቱን ለመናገር እንደ መስጠት የሚያስደስት ነገር የለም። ያሳደገኝ የማህበረሰብም በስርዓት ነው ያሳደገኝ። እስልምናም ደግሞ በጣም ለንግግራችሁ ተጠንቀቁ ብሎ ነው ያሳደገኝ። አባቴ በጣም ሸህ ነው። መንሱር ጉረኛ ነው ይባላል። ምን ትላለህ? ስራ ሳይኖርሽ እንዴት ነው በዚህ ደረጃ ብራንድ ሰዓት፣ ብራንድ ዳይመንድ፣ ሽቶ ምናምን ከየት ይመጣል ንገሪኝ። ከየትም እኮ ሊመጣ አይችልም። ያንተን ማግባት በጣም በጉጉት ነው የሚጠብቁት። የማዳም ቅመም የሚባሉ ደግሞ አሉ ታውቂያለሽ፣ አረብ ሀገር የሚኖሩ እህቶቻችን። يا من أتيت فزدت حبنا أسعدتنا وجمعت شملنا أنت هدية من الله لنا بعد انتظارنا لك طول السنة فيك السرور والهنا حمدا لك يا ربنا عيد سعيد. Let's enjoy this happy day. عيد مبارك. Come on, let's celebrate. عيد سعيد. Let's enjoy this happy day. عيد مبارك. Come on, let's celebrate. Celebrate. Let's celebrate. Allah, Allah. Thank you for this day. Feeling so good, smiles and green. እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። ይህ እንግዲህ የኩል ፕሮግራማችን ነው። በአርቲስት መዝናኛችን ኢድን ለበረካ ብለን አሪፍ የበዓል ፕሮግራሞችን ወደ እናንተ እያደረስን እንገኛለን። ዛሬ ደግሞ በኩል አንድ ትልቅ እንግዳ ይዤላችሁ መጥቻለሁ። ቆይታችን እንዳይለየን። መልካም በዓል፣ መልካም ቆይታ። Takes us so far, through miles apart. Today you're in my heart. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate. ሃይ ሰላም አለይኩም፣ እንዴት ነሽ? እንኳን አብሮ አደረሰን። ቴንክ ዩ በጣም ነው የማመሰግነው። አርቲስት ቲቪ የኢድ በዓልን ምክንያት በማድረግ ይህን ስላደረገ እጅግ በጣም አመሰግናለሁ። ቴንክ ዩ ሶ ማች። Thank you for this day. በጣም የሚገርም ነገር ይህን ዛሬ እኔ ጁምዓ ሁሌ የማደርገው ነገር አለኝ። ደግሞ ከጁምዓም አልፎ እንደዚህ አይነት ኢድ ሲሆን አረፋ በሚሆንበት ሰዓት ለሰዎች የማድለው ነገር አለኝ። ያው ብዙ ጊዜ የምታወቀው በዛ ነገር ስለሆነ ኢንሻአላህ ዛሬም ደግሞ የምንችለውን ያክል እናድላለን ማለት ነው። ከሚገርም ሁኔታ ይሄ እቺ ቦርሳ ሁሌም ብር አላት። ሁሌም የሚገርም ነገር ይሄው ዛሬ እንግዲህ ይሄ አለ። ከጁምዓ ደግሞ የተረፈ ይታያል እዚህ ውስጥ ይሄው ይሄም አለ። እነዚህም ብሮች ነው ዛሬ የምንሰጠው። እንሂድ አይደል? ኦኬ። ተመልካቾቻችን እንግዲህ ዛሬ ሁላችንን የስራ ፈጣሪ ሆነው መንሱር ጀማል ጋር ተገናኝተን በድጋሚ መልካም በዓል Happy day. Eid Mubarak. እንግዲህ ብዙ ጊዜ ጁማ ሲሆን እንዲሁም ደግሞ በዓል ሲሆን ይሄን ነገር አደርጋለሁ ብለሃልና ምን አይነት ስሜት ይሰጣል አንተ? እውነቱን ለመናገር እንደ መስጠት የሚያስደስት ነገር የለም። የሰው ልጅ ካለው ነገር ላይ ሲሰጥ፣ በተለይ ደግሞ እውነት ለተቸገረ ሰው አግኝተሽ እውነት የራበውን ሰው አግኝተሽ ዛሬ 100 ብር፣ 10,000 ብር፣ 1,000 ብር፣ 2,000 ብር ስትሰጪው የሱን ደስታ እንደማየት የሚያስደስት ነገር የለም። እኔ እንዲያውም አንዳንዴ ሳስበው ለመስጠት የተፈጠርኩ ነው የሚመስለኝ። ይሄ ደስ የሚል ነው። በተለይ ደግሞ አሁን እንግዲህ ያለፈው ወር ረመዳን ወር ነበርና በረመዳን ወር ላይ ደግሞ ብዙሃኖቻችን በመስጠት የተለያዩ በጎ ነገሮችን በማድረግ ነው የምናሳልፈው። እንደው እስኪ ያንተ ረመዳን እንዴት አለፈ? ወላሂ በህይወቴ እንደዚህ ረመዳን ስፔሻል አድርጌ የጾምኩበት ጊዜ ምን ተገኘ? በጣም በሚገርም ሁኔታ ለምን መሰለሽ የመጀመሪያ ቀን ረመዳን
ኡስታዝ አቡበክር ዳዕዋ ሲያደርግ ሰማሁትና በተቻላችሁ መጠን ቀሪውን 29ኛ ቀናችሁን ረመዳን ሲመጣ ያው እንደሚታወቀው ሰው በጣም ብዙ ምግብ ያዘጋጃል ቤት ውስጥ የሌለ ያለ ነገር ሁሉ ይበላል ሀብታሙ ቡፌ ይደረድራል ምናምንና በተቻላችሁ መጠን ረሃብን አሁን ጾም ረመዳን ማለት ረሃብን ፊል ማድረግ ነው አይደል የሰው ልጅ ያንን ፊል የምናደርግበትን ነገር ማየት አለብን ሲል በቃ በእርግጠኝነት በዚህ ወር ከ2 እስከ 5 ኪሎ እቀንሳለሁ ፕላስ ደግሞ ሳልጠግብ ሳምቡሳና ቴምር ብቻ እየበላው ይሄን ስራ ሰራለሁ ብዬ ኦሬዲ እንትን አደረኩኝና የትም ጥሪ እንኳን ቀርቦልኝ የትም ቦታ አልሄድኩም እውነት እንደዛ ያለፈው በቃ እንዳልከው የትም እንደዛው አድርጌ በዛው ሁኔታ አሳለፍኩኝ ቀኔን ማለት ነው ከምርም እንግዲህ ሰምተ በደንብ ተግብረዋል ማለት ነው አሁን እንግዲህ ምንድነው የምናደርገው በተቻለ መጠን እዚሁ መንገድ ላይም ቢሆን የሆነ ቦታ ላይ ለምናገኘው ሰው እድለኛ ለሆነ ሰው እናሳፍሳለን እጁ የቻለውን ያክል Feeling so good, smiles and greetings everywhere. Hey, don't know what to everyone out there. Whole families together and celebrate. Today's the day, so come on, no time to waste. Sometimes the world takes us so far, though miles apart. Today you're in my heart, 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 heart. Eid al-Saeed, let's enjoy this happy day. Eid al-Mubarak, come on, let's celebrate. Eid al-Saeed, let's enjoy this happy day. እንግዲህ በጣም አመሰግናለሁ ይሄን የሚያምር አበባ ከአርቲስት ቲቪ በስጦታ መጥቶልኛል እህታችንም ሪም ከአርት ቲቪን ወክላ መጣለች የተዘጋጀ ምግብ አለ አብረን እንበላለን እንጠጣለን ብዙ ነገር እናወራለን ማለት ነው እንግዲህ ወጋችን እዚህ ነው የምናደርገው የቤትህ በጣም ያምራል Thank you so much እውነት በጣም አመሰግናለሁ በጣም አመሰግናለሁ እንግዲህ ዛሬ ኢድ እንደመሆኑ መጠን ያው በመብላት በመጠጣት ጎረቤት ለተቸገረ ሰው ደግሞ በመድረስ ነው ብዙ ጊዜ የሚያልፈው ምንችለውን ነገር ውጭ ላይ አድርገናል አሁን ደግሞ ቤት ያፈራውን ያለውን ነገር ቀመስ አድርገን ደግሞ ወደ ፕሮግራማችን እንሄዳለን ማለት ነው ታሪክ አቀባበል የተደረገልን እናመሰግናለን Thank you so much Thank you ሽፉት ከፈለክሽ አለ እዛ ጋር እስቲ ክፈቺው እሱ ነገር እሱንም ከሱ ላይ ማንሳት ትችያለሽ እንጀራም ከፈለክሽ እዛ ጋር እንጀራ አለ ጁስ ከፈለክሽ እዛ ጋር አለ በነገራችን ላይ ይሄ ዝንጅብል ማርና ሎሚ ነው ስኳር የለውም ሁሌ እኔ ቤቴ ውስጥ 2 ሊትር 1 ሊትር ተኩል ከ4 አመት በላይ ሆነኝ ለዚህ ነው እድሜ 38 ተመችቶኝ እየኖርኩ ያለሁት ዝንጅብልና ሎሚ እንደገና ማር በጣም ጥሩ ነው ትራዲሽናልም ቢሆን በሳይንስ አይ ዶንት ኖ ምን ያክል ሪኮመንድ ይደረጋል ግን እኔ ባይ ናቹራል ይሄን በጣም ተጠቀማለሁ ያለ ስኳር ግን ይከብዳል አይ ይከብዳል ኦፍ ኮርስ እሱ ነው መረር ያለ ነገር ነው እኮ መድኃኒት የሚሆነው Eid al-Saeed, let's enjoy this happy day. Eid al-Mubarak. ከዚህ በፊት እንዴት ነው በዓል የምታከብረው ምን በዓል ነው የምትወደው ኢድና አረፋ ነው በጣም የምትወደው የትኛው ነው ወላሂ በጣም ደስ እያለኝ የማሳልፍበት ኢድ ነው አሁን እያከበርን ያለነው ነው ለምን ብትይኝ ረመዳን ብዙ ነገራችንን አመቱን ሙሉ 11 ወር ያደረግነውን ጥፋቱንም ምኑንም ቀልባችንንም አንድ ወር ሙሉ ደግሞ ቀልባችንንም አጥቦ ወደ አላህ ተመልሰን ሰላታችንን ጀማዓ ሰላት እየሰገድን በተሻለ መልኩ የምናሳልፍበት ብዙ ሰዎችን የምንረዳበት ወቅት ስለሆነ ያ እንግዲህ ያ ነገር አልፎ ደግሞ አሁን ስትበይ ተደሰቱ ተብሏል በጣም ደስ ይላል ያው እንደዚህ ግን ያው አርቲስት ቲቪ እናንተ ስለመጣችሁ እንጂ በዚህ ሰዓት እናንተ ባትመጡ ያው ከጓደኞቼ ጋር ነው የማሳልፈው ቤተሰብም
እዚህ ስለሌለ ለሚቀጥለው አመት ግን ኢንሻአላህ ከሚስቴ ጋር ነው ማሳለፈው ብዬ አስባለሁ። ተመኝተናል እንግዲህ መልካሙን በያላችሁበት ሆናችሁ ሁሉ በዓልን የምታሳልፉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያልን በዓሉ የሰላም የጤና የፍቅር እንዲሆንላችሁ ተመኝተናል። ታፍጣል ግን ምግቡ በጣም የምታገዘኝ ልጅ በጣም ጎበዝ ነች። ያስታውቃል። ሼፍ ነች። በነገራችን ላይ ከምግብ በጣም የምወደው ገንፎ ነው። ገንፎ በጣም እወዳለሁ። የገንፎ አፍቃሪ ነኝ እና አገር ቤት ገንፎ በጣም ይበላል። በተለይ በዓል ቀን እንደዚህ ሲሆን በቃ በብዛት ገንፎ ነው ሰው የሚበላው። በርጉ ምናምን በርጉ ተደርጎ በቅቤ በአይብ በማር በብዙ ነገር በአይብ ይበላል እንዴ? በጣም አይብ አሁን ለምሳሌ የበቆሎ ገንፎ በደንብ ተሰርቶ መሀሉ ላይ የሚገባው አይብ ነው። እኛ ሀገር እንደዛ ነው። አይብ ይገባበታል። ቆጭቆጫ የሚባል ታውቂያለሽ? ቆጭቆጫ ይገባበታል። ትንሽ ማር ይደረግበታል። ግን እንደዚህ የምትጠጪው ውሃ አይደለም፣ ማወራረጃ ወተት ነው ማለት ነው። በዚህ በብዛት ሙስሊም ቤት ገንፎ ረመዳን ኢድ ሲሆን አረፋ ሲሆን በብዛት ገንፎ ያው የኢትዮጵያ ባህል ነው። ግን ደግሞ ስሁር ላይ ይመከራል በደንብ። ስሁር በጣም ገንፎ በጣም ነው ስሁር ላይ ሰው የሚበላው። ስሁር ላጤ ሆነሽ ገንፎ እንዴት ታስቢያለሽ? ተይ እንጂ በላጤነት ህይወት ስሁር አይታሰብም አይታሰብም። ኢንሻአላህ እንግዲህ ለሚቀጥለው አመት ገንፎ የምትሰሪው ልጅ ተዘጋጅተሻል አይደል? መልዕክት ደርሷል። አንተ ማብሰል ላይ ግን እንዴት ነህ? እኔ በጣም የሚገርም እንቁላል ጥብስ እችላለሁ። እንቁላልማ ቀላል ነገር ነው። ከዛ በተረፈ ሌላ ምን አልችልም ብዙ። ልዩ የበዓል የኢድ አልፈጥር የእኩል ፕሮግራማችን አሁንም እንደቀጠለ ይገኛል። ከመንሱር ጋር ነው የምንገኘው። እንዴት ነው ቆይታ? የበዓል ቆይታ በእውነት በጣም ደስ የሚል ነበረ። ምግቡ ተስማማሽ? አዎ አሪፍ ምግብ ነበረ። አሪፍ ነው። እንግዲህ ብዙዎቻችን መንሱርን በሶሻል ሚዲያ በተለያዩ ስራ ፈጠራነት እናውቀዋለንና መለስ ብለን ግን እስኪ ጅማሮን እናንሳ። እንዴት ነበር አስተዳደግ? ስለ አስተዳደግ እስኪ አንዳንድ ነገር በለን። በምን አይነት ሁኔታ ነው ያደግከው? የት ነው ተወልደህ ያደግከው? ተወልጄ ያደግኩት ኢሉባቦር መቱ የሚባል በቾ የምትባል ገጠር ከተማ ነው። በቾ ገጠር እንደ ቀበሌ ሆኖ ወረዳው ደግሞ መቱ ነው የሚባለው። ኢሉባቦር የሚባል አካባቢ ነው። የመጀመሪያ ትምህርቴንም የተማርኩት በቾ የሚባል ከተማ ነው። ሁለተኛ ደረጃ ትምህርት ደግሞ መቱ ተማርኩኝ። 12ኛ ክፍል ጨረስኩ። 12ኛ ክፍል አልሳካ አለ፣ ውጤት አልመጣ አለ። ቀጥታ አባቴ 3000 ብር ሰጥቶኝ ንግድ መነገድ ጀመርኩኝ። ከዛች ከገጠር ከተማ ወደ መቱ የሚባል ከተማ ማለት ነው። ምን መነገድ ጀመርኩ? ቡና መነገድ ጀመርኩኝ። ያው ቡና ስነግድ 18 ኪሎ ሜትር ነበር ከበቾ መቱ። እንግዲህ ምንድነው አሁን ባለው አሁን ሞቲቬሽናል ስፒከሮችን ሞቲቬት ሲያደርጉ ሰምተሽ ከሆነ አካባቢያችሁ ላይ ያለውን ችግር ፈቺ የሆነ ነገር ለምሳሌ አካባቢሽ ላይ ያለ ችግር የሚፈታ ስራ ስትሰሪ ለ100,000 ሰው ማቅረብ ከቻልሽ ያን ሰው 100,000 ብር ታገኛለሽ ነው። እኔ ግን በልጅነቴ እንኳን ራሱ አካባቢ ላይ ያለው ችግር ምንድነው ቡናን ከዚህ ወስዶ መቱ ወስዶ መሸጥ ነው ብር ሊያስገኝልኝ የሚችልና ፈረስ ላይ ቡናዬን እጭናለሁ። በግሬ ፈረሱን እየነዳው መቱ ሄዳለሁ 18 ኪሎ ሜትር። 18 ኪሎ ሜትር ላይ ደግሞ እንደገና አሁንም ጨው ጭኜ ወደ በቾ ተመልሼ በነጋታው ቅዳሜ እሱን ሰራ ነበር ማለት ነው። በዛ ነው የጀመርከው ማለት ነው? በዛ ነው ንግድ የጀመርኩት። ብዙዎቻችን ልጅ እያለን እንዴት ህልም ይኖረናል አይደል? ይሄ መሆን ፈልጋለሁ እናል። ያንተ ህልም ምን ነበረ? ምን መሆን ነበር? እኔ ህልሜ ነው እየኖርኩ ያለሁት። የዛኔ እንደው የምትለው ምን ነበረ? አሁን እየኖርኩት ያለሁትን ህልም እል ነበር። ለምንድን ነው እንደዛ የምልሽ? 3 ጓደኛሞች ነበርንና ከነዚህ 3 ጓደኛሞች እኔ አዲስ አበባ እንደምገባ አዲስ አበባ እንደምኖር ብዙ ዓለም መሄድ እንደምችል እኛ ሀገር ደግሞ ጭቃ ነበር ያኔ። መንግስታችን ምስጋና ይግባው አሁን መንገዶችም ተስተካክለዋልና ኮብራ መኪና እንጂ ማንም ሰው መግባት አይችልም። ስለዚህ አዲስ አበባ ገብቼ በኮብራ እናቴን መጥቼ ጠይቃለሁ ብዬ እናገር ነበረ በእርግጠኝነት። ከዛ ያቺ ቡና ህይወት ብዙ ታሪክ አለው ሰፊ ሰዓት ስለሚወስድብን አዲስ አበባ ገባው። አመት ሳይሞላኝ ኮብራ ይዤ በቾ ሄድኩኝ።
ከዛ በኋላ ይሄው ፈጣሪ ይመስገን በጣም ደስ የሚል ደስተኛ ህይወት አላህ ሰጥቶኝ እየኖርኩ ነው ያለሁት ዛሬ። አዎ አዲስ አበባ ስትመጣ ደግሞ መጀመሪያ እስኪ እንዴት ነበር አዲስ አበባ እንዴት ነበር የተቀበለች? ምን ነገር እዚህ ያጋጠመ? ምን አለፍክ እዚህ ከመጣ በኋላ? እድለኛ ሁኜ እኔ የእናቴ ዱዓ ስላለኝ ብዙ ጊዜ መንገዶች ሁሉ ለኔ ክፍት ናቸው። አይተሻል አይደል? አሁን በሴንሰር የሚከፈተው አውቶማቲክ በር እንደዛ ነበር። ሳንታንኳኳ ይከፈትልህ ተብያለሁ እኔና ብዙ ቻሌንጅ አልነበረኝም እዚህ ያለው። አዲስ አበባ ስመጣ ኡስማን የሚባል ወዳጄ ነበረ፣ ኡስማን መሐመድ ቴንክ ሶ ማች እና አብዱል ቃድር እና ሐዲስ እና ሃሩን የሚባሉ ወዳጆች ነበሩኝ። አዲስ አበባ እንግዲህ በአንዴ ሙቭ ከማድረጌ በፊት አይሱዙ ሹፌር ነበርኩኝ። አይሱዙ ሹፌር ሁኜ አዲስ አበባ ስመጣ ለነዚህ ለነ ኡስማን አብዱል ቃድር እና ሐዲስ የሚባሉት ጓደኞቼ ሁነው እንግዲህ አዲስ አበባ ሰው አይደሉ እነሱ አራዳ ናቸው። አራዳ የግድ ትቀላቀያለሽ እንትና ከሰል አመጣላቸዋለሁ። በዛ ዘመን ባይዘው ከሰል አምጥቶ ለሰው መስጠት ማለት ትልቅ ክብር ነው ከክፍለ ሀገር ማለት ነውና ከሰል አመጣላቸዋለሁ፣ ቡና አመጣላቸዋለሁ። በዛ በጣም ስለተግባባን አዲስ አበባ ስመጣ እነሱ ጋር አረፍኩኝ። እነሱ ራሳቸው አገሩን በደንብ አሳዩኝና በጣም የማረሳው ነገር አዲስ አበባ ላይ ወደ መርካቶ ነው እንግዲህ በብዛት ክፍለ ሀገር ሰው የሚመጣ መጀመሪያ መርካቶ ነው የሚገባ፣ አውቶቡስ ተራ አካባቢ ነውና አንድ ህንፃ ነበረ ስሙ ጠፋኝ እና እዛ ፎቅ ስር ነው የምጠብቃቸው ሁሌ። ከዛ መጥቶ ነው የሚወስዱኝ። አለበለዚያ ሩቅ ከሄድኩኝ ተመልሼ ቦታው ላይ ማምጣት አልችልማ። አላቅም መንገዱ ለኔም አዲስ ስለሆነ፣ ግን ብዙ ቻሌንጅ አልነበረኝም። እነሱ በጣም አግዘውኝ አዲስ አበባን በደንብ እንድለምድ አድርገውኛል። ወዳጄ ያለፈውን ጊዜ እርሳው፣ የሰጠህን ትምህርት ግን ሁሌም በአእምሮ አስታውሰው። ቀናችሁ ይባረክ። ብዙ ጊዜ አሁን እኛ እንግዲህ እናያለን በሶሻል ሚዲያ በተለያዩ ቦታዎች ላይ እናያለንና የተለያዩ ንግድ ውስጥ አለ ይባላል። ኢምፖርት ኤክስፖርት ላይ አለ፣ ቡቲክም አለ፣ እንደዚህ ብዙ የሚነሱ ነገሮች አሉ። ግን እስኪ ምን አይነት ስራዎች ላይ ነው አሁን እየተሰማራ ያለው? በምን አይነት ዘርፍ ነው ትክክለኛው ነገር? አንቺም ትክክለኛው አልሽኝ። አየሽ አይደል? ለምን መሰለሽ የብዙ ሰው ጥያቄ ነው ይሄ። መንሱር ምንድነው የሚሰራው? ሽቶ ሲቀባ ነው የምናየው ይላሉ። እውነቱን ለመናገር የትኛው ነጋዴ ነው ይሄን እየሰራው ነው ብሎ ቪዲዮ ሰርቶ ፖስት ያደረገ? ኖበዲ። እኔ አሁን 2,200,000 በቲክቶክ ከ1 ሚሊዮን በላይ በፌስቡክ እንደዚሁ ደግሞ የኔን ሱፍ ለብሰው ፌክ አካውንት የኔን ቪዲዮ ወዲያው እንደ ፖስተትኩ ወስደው ፖስት የሚያደርጉ ከ5 ሚሊዮን በላይ የኔ ፕሮሞተሮች አሉ። ግን ማላቃቸው የማልከፍላቸው ፌክ አካውንት ማለት ነው። በጣም ነው የምወዳችሁ እኮ። ለምን የማይሆን ነገር አድርጋችሁ አታውቁም እስካሁን ድረስ። መልካም ነገር ነው። ለምን አሁን አይተሽ ከሆነ ሶሻል ሚዲያ ላይ በጣም የሚሳደቡ ሰዎች፣ ሶሻል ሚዲያ ላይ ከባህል የወጣ ንግግር የሚናገሩ ሰዎች የነሱ ፌክ አካውንት የነሱን ራሱ ነው ወስዶ የሚጭነው፣ ስድብን ነው የሚያሰራጨው ማለት ነው። መንሱር ግን በምንም መልኩ ከአንደበቴ እኔ ፈጣሪ ይመስገን ያሳደገኝ የማህበረሰብም በስርዓት ነው ያሳደገኝ። እስልምናም ደግሞ በጣም ለንግግራችሁ ተጠንቀቁ ብሎ ነው ያሳደገኝ። አባቴ በጣም ሼኽ ነው። ወደ ራሴ ወደ ልጅነቴ ልመልስሽና ኢማም መስኪን ነው፣ ምክትል ኢማም ዋና ኢማም አለ። ኢማሙ በሌለበት ግን የሚያሰግደው የኔ አባት ነው እና ሙአዚንም ነው። እንግዲህ ከእንደዚህ አባትና እናት ተወልደሽ ስትኖሪ አስተዳደግሽም ጥሩ ይሆናል። በዛው ልክ ባህልሽንም ታከብሪያለሽ፣ ሰውን ታከብሪያለሽ። ለምናገረው ንግግር እናቴ ብታይዝ፣ አሁን ለምሳሌ እኔ ሶሻል ሚዲያ ላይ ዛሬ የማወራው ወሬ ቤተሰቦቼ ቢያዩ፣ ጓደኞቼ ቢያዩ፣ የሚያውቁኝ ሰዎች ቢያዩ የሚያስደስታቸው ንግግር መሆን አለበት እንጂ ስድብ፣ መጥፎ ነገር፣ ከባህል የወጣ ነገር ሳደርግ እንዲሰሙ አልፈልግም። ተጠንቅቄ ነው ሁሉን ነገር የማደርገው። ሰው ከጎረቤቱ ምን ሊዋስ ይችላል? ከጎረቤቱ ምን ሊዋስ ይችላል? ወደ ጥያቄሽ ልመለስና መንሱር ዛሬ በቅርብ ጊዜ የጀመርነው ፑማ ሊፍት የሚባል ሊፍት እናስመጣለን። ሊፍት ማለት አሁን የመጣሽበት ሊፍት ማለት ነው። አሳንሰር ሊፍት እናስመጣለን። በዚህ ኢንዱስትሪ ላይ ኢትዮጵያ ውስጥ ብዙ ሰዎች የሉም። ማክሲመም 30 ወይ 40 ኢምፖርተሮች ናቸው ያሉት እና ከቱርክ ሀገር ሊፍት እናስመጣለን። ዴሊቨሪ አለን። የትም ዴሊቨሪ የኔ ካምፓኒ ነው። ዴሊቨሪ ማለት እንግዲህ ምግብ በፈለግሽበት ሰዓት ደውለሽ አዘሽ ምግብ የሚያመጣልሽ ዴሊቨሪ ካምፓኒ ነው። ኦልሞስት 3-4 ዓመት ሆኗል። ይሄ ቆይቷል። ቴክኖሎጂ ነክ ነገር ነው በብዛት የሚሰራው። እኔ የምሰራው ኢቲቪ ቢሮዬ ድረስ መጥተው 7 ድርጅቶች አሉን። 7ቱንም ኢንተርቪው አድርጎ እንደ ዶክመንተሪ ሰርቶ ኦልሬዲ የቲቪ ዌብሳይት ላይ ገብተሽ መንሱር ጀማል ኢንተርቪው ብትይ ያ ነገር ይወጣልሻል። 7ቱንም ካምፓኒዎች ሂደው አነጋግረው ንግድ ፈቃዳችንን ሁሉ አሳይተን። ለምንድን ነው እንደዛ ያደረኩት? እኔ
መንሱር ምንድነው የሚሰራው? ስራ የለውም። የብዙ ጥያቄ ሊሆን ስራ ሳይኖርሽ እንዴት ነው በዚህ ደረጃ ብራንድ ሰዓት፣ ብራንድ ዳይመንድ፣ ሽቶ ምናምን ከየት ይመጣል ንገሪኝ። ከየትም እኮ ሊመጣ አይችልም። በዚህ ዘመን መንግስት ያለ አግባብ የምታገኘው ገንዘብ ካለ እንደ ድሮ አይቆይም። አራዳ መንግስት ነው አሁን ያለን። ስታጭበረብሪ ፈጣን ነው በቃ ወዲያውኑ መጥቶ የሚይዝሽ። እንደ ድሮ አጭበርብረሽ ተደብቀሽ ጠፍተሽ ምናምን በዚህ ዘመን አይቻልም። ለምን? ቴክኖሎጂውም እያደገ ነው። መንግስትም ደግሞ ህገወጥ ስራ ላይ የተሰማሩትን ሰዎች የመያዝ እድሉ በጣም ሰፊ ሆነዋል እና አሁን 7 ድርጅቶች አሉኝ። ገቢዎች ያውቀዋል እያንዳንዱ ቲን ነምበር አለው። እያንዳንዱ ላይሰንስድ ነው። እያንዳንዱ ደግሞ ግብር ከፋይ ነው። ምናልባት በሚቀጥሉት 2 ዓመታት ትልቁ ግብር ከፋይ በሚለው ሊስት ስር ገብቼ ከፕራይም ሚኒስቴሩ እኔም ዋንጫ አቀበላለሁ ብዬ ነው የምሰራው። ለምን? ህልሜ ትልቅ ስለሆነ። ለምን? የሰው ልጅ ሲሰራ የተሻለ ነገር አግኝቶ የተሻለ ነገር ኑሮትን አይደል የሚመኘው። ንግድ ላይ ስትሆኚ ደግሞ የተሻለ ነገር ነው የምታስቢውና ህጋዊ የሆኑ 7 ድርጅቶች አሉን። እንዳልኩሽ ሊፍት እናስመጣለን። ኢኮሜርስ ላይ በሰፊው እየሰራን ነው። ከመንግስት ጋር ትላልቅ ጨረታዎችን እንሰራለን። ኢምፖርት እናደርጋለን፣ ኤክስፖርት እናደርጋለን፣ ቡና እንልካለን። ተጨማሪም ደግሞ ሰሊጥ አሁን በሰፊው እየሰራን ያለ ነው ወደ ቱርክ። አሁን ካልኩሽ ከኤሌቬተር አብሬያቸው ከምሰራቸው ሰዎች ጋር ከነሱ ጋር እንሰራለን። ብዙ ስራዎች አሉን። አሁንም ደግሞ ኢንሻአላህ ደግሞ በጣም ብዙ ስራዎች ይኖሩኛል ብዬ አስባለሁ። ስለዚህ የተለያዩ ነገሮች ላይ የተለያዩ ስራዎች ላይ ብዙ ስራዎች ላይ ያለው ማለት ነው። ለምን መሰለሽ? እኔ አብሮ በመስራት አምናለሁ። እነዚህ 7 ድርጅቶች የሚሉሽ በብዛት በቲክቶክ አይዲያቸውን አምጥተው ቢሮ ሳይኖራቸው ቀርተው የተወሰነ ኢንቨስትመንት አጥተው እኔ ኢንቨስት አድርጌ አብሬያቸው የሰራቸው ልጆች ናቸው። መልካም። እስኪ አሁን ደግሞ ቀደም ብዬ ስጠይቅህ ነግረኸኛል። ያው ምን መሆን ነበር ምኞት ስለ አሁን ያለሁበት ደረጃ ላይ መድረስ ነበር ብለኸኛል። እና ስኬትን አንተ እንዴት ነው የምትገልጸው? ስኬት ለአንተ ምንድን ነው? ለእኔ ስኬት ማለት በእስልምናም የተሳካለት ሰው ብሎ ማለት ባለው ነገር ተብቃቅቶ ጌታውን አመስግኖ የሚኖር ሰው ነው። ለዛም ነው እኔ አንድም ቀን ድሃ ነኝ ብዬ አላውቅም። አንድም ቀንም ደግሞ ቢሊየነር ነኝ ብዬም አላውቅም። ግን ጥሩ ኑሮ የምኖር ጌታ የተሻለ ነገር ሰጥቶኝ ሰርቼ እየኖርኩ ያለው ሰውና ዛሬ በምኖርባትን ኑሮ ጌታዬን አመስግኜ ተብቃቅቼ ነው የምኖረው። ገባሽ? ለእኔ ስኬት ብሎ ማለት ባለው ነገር የሚብቃቃ ባለው ነገር ሰርቶ የተሻለን ህልም እያደረገ ዛሬን ግን ባለው ነገር ተደስቶ የሚኖር ሰው ነው። ድሃ ማለት ልብሱን የማይቀይር ሳይሆን መጥፎ አመለካከቱን የማይቀይር ሰው ነው። ያው ሶሻል ሚዲያ ላይ ደግሞ ብዙ ተከታዮች አሉ። ቀደም ሲል አንተም እንዳነሳኸውና ወደ ቲክቶክ ስትመጣ እንዴት ነበር? ተቀባይነት እንዴት አገኘው? ቲክቶክ እድለኛ ሁኜ እኔ ፖዚቲቭ መንገድ ነው የመጣሁት። አሁን ግን ሲስተሙ ተቀይሯል። አሁን በጣም ፌመስ የሆኑት ተሳዳቢዎች ናቸው። ፌመስ የሆኑት ብሔርና ብሔር የሚያጋጩ የውሸት ፖለቲካ የሚነዙ ሰዎች ናቸው። ፌመስነታቸው ግን ፎሎወርስ የላቸውም። ግን ብዙ ሰው ይሄን ታውቀዋለህ ወይ ስትዩ ተሳዳቢው ሰውዬ ይልሻል፣ ይታወቃል። ግን ፎሎወርሳቸው አይሄድም። ለምን መሰለሽ? ሰው ያያቸዋል፣ ያውቃቸዋል እንጂ ፎሎ አያረጋቸውም። ለምን? በዛው ቁጥር ልክ ፌክ አካውንት ይበዛል። የነሱን ላይቭ የሚያወሩትን ንግግር ወስደው ቆራርጠው የሚፖስቱ በሺዎች የሚቆጠሩ ቲክቶክ አካውንቶች አሉ። እነሱም በነሱ ራሳቸውን ያፈምሱና አካውንቱን ያሳድጉና ኢንካም ጀነሬት ማድረግ ሲጀምሩ ያን ሁሉ ዲሌት አድርገው ደግሞ ሌላ ቪዲዮ ፖስት ሌላ ያመጡበታልና እኔ እውነቱን ለመናገር መጀመሪያ ላይ ፈጣሪ ይመስገን አንድም ቀን ችግር አውርቼ አላውቅም። ችግር ማውራትም አልፈልግም። ለምን? ብዙ አመት በችግር ኖሬያለሁ። አሁን አንቺ ስለ ችግር ብታውሪኝ መስማት አልፈልግም። በቃ ኖርኩ እኮ በቃኝ። ለምን ስለ ችግር አወራለሁ? በቅቶኛል። ኦልሞስት ከ20 ዓመት በላይ በችግር ውስጥ ነው የኖርኩት። ያንን ችግር ደግሞ ዛሬ መጥቼ ዛሬም ስለ ችግር ማውራት አልፈልግም። በነገራችን ላይ አም ሶሪ እናቴ ነች። እናቴ ስልክ የግድ መነሳት አለበት። ሄሎ ያው አከማዲ ፈያጌቲ ሰላም አለይኩም ነጋር አልሐምዱሊላህ ያ ሲንደወለሽ እሺ ኢንተርቪው የረንጅራ እሺ እንግዲህ ቲክቶክ ምንድነው? እኔ መጀመሪያ ሳስበው ኢትዮጵያ ውስጥ ያለ የወጣቱ ቁጥር በጣም ብዙ ነው። እንደገናም ደግሞ ቲክቶክ እንደምታውቂው ሞስትሊ ተጠቃሚው ወጣቱ ማህበረሰብ ነው።
ስለዚህ ማድረግ የምፈልገው ምንድነው ወጣቱ ምንድነው የሚፈልገው የሚለውን ነገር አሰብኩኝና ኢሚዲየትሊ ወጣት ሌክዠሪ ነገር ይፈልጋል ጥሩ ነገር ማየት ይፈልጋል ጥሩ ምግብ ጥሩ ህይወት ደስታ ህይወት ተስፋ ነገር ይፈልጋል አሁን አይተሽ ከሆነ ነገር የሚጠመጥሙ ውሸት ነገር የሚያወሩብን ችግሩን የሚያወሩብን ትንሽ ከኔም እድሜ ገፋያ እኔ 38 ተመችቶኛል እኔ ለውበት እኔ ከእናንተ ጋር አይደለሁም እኔ ተመችቶኛል 38 እና ወጣቱን መያዝ የምችለው በቃ በተሻለ ሌክዠሪ ነገር የተሻለ ነገር ፖዚቲቭ ነገር በማውራት የሚለውን ነገር አሰብኩኝና መልካም ነገር ማውራት ንጹህ ለብሶ መታየት ያው ደግሞ እንደምታውቂው ሽቶዋን መነጋገር የሆንክበት ግን እሱ ነበር መጀመሪያ ላይ ሽቶ ነው ሽቶ ባይ ነገራችን ላይ የማይወድ ሰው እኮ የለም የማይቀባም ሰው እኮ የለም ግን እንደዚህ ሚዲያ ላይ አውጥተሽ ስትቀቢው ያው ሰው ትንሽ ወደ እንትን ይወስደዋል እንጂ ከዛ በሽቶ ሞር ታወቃለው እንደገናም ደግሞ የመጀመሪያው በኢትዮጵያ ታሪክ በቲክቶክ ገንዘብ እያሳዩ መስጠትን የጀመርኩት እኔ በጣም አይናችሁን እያየው ነው መነግራችሁ ይሄንን እናንተም ታውቃላችሁ የመጀመሪያው 800 ብር ለሆነች እናት ሰጥቼ ልጄ የቤት ክራይ ቸግሮኝ ነው ለምን ነው የሚለምኑት እናቴ ልጆች የሉትም እንደ ስላቸው ቤት ክራይ ቸግሮኝ ነው አሉኝ ኦኬ ቤት ክራይ ከቸገሮት እኔ ቪዲዮ ላድርግና ስልኮን አስቀምጬሎት ሰው ብር ይስጦት ስላቸው ደስ ይለኛል አሉ የአንድ ወር 800 ብር ከፈልኩ ሰጣዋቸው በነገራችን ላይ እኔ ብዙ ብር አላወጣም ማክሲመም 100,000 ብር ነው የሰጠሁት ለሰው ለድርጅቶች በሚሊዮን የሚቆጠር ብር ትሰጫለሽ ግን ማክሲመም 100 ነው አሁን 1,000 2,000 5,000 ሲሰጥ 5,000 ብር ሰጥቶ ፖስት ያደርጋል ወይ ይልሻል ሰው የብሩ ጉዳይ አይደለም ሰው መስጠት እንደሚችልና 5,000 ብር ደግሞ የቸገረው ሰው እንዳለ ሰው እንዲያውቅ ፈልጋለሁ ከዛ በኋላ ከዛ 800 ብር በጣም ብዙ ሰው ከ1 ሚሊዮን ሰው በላይ አየው ከዛ በኋላ ኳታር የሚኖሩ የማዳም ቅመም የሚባሉ ደግሞ አሉ ታውቂያለሽ አረብ ሀገር የሚኖሩ እህቶቻችን ሶሪ ወርዱ ደስ ስለሚለኝ ነው የማዳም ቅመም የምላቸው በጣም ቻሌንጅ አለባቸው በዚህ አጋጣሚ በዚህ ረመዳን በጣም አቃለው እኔ ብቻዬን እንኳን ቤት ውስጥ ሳፈጥር 2 ሰው ወይ 3 ሰው ቤት ጠርቼ ከእንግዳ ጋር አፍጥሬ የሚወጣው የሚሰራው ምግብ ምኑ ሳየው በጣም ነው ድካማቸውን ስታይ በጣም ያሳዝንሻል ያን ሁሉ ዕቃ ሲያጥቡ ያን ሁሉ ምግብ ሲሰሩ every day ረመዳን ውስጥ ደግሞ እጥፍ ነው የሚሆንባቸው በጣም ነው የምወዳችሁ በጣም ነው የማከብራችሁ በዚህ አጋጣሚና የማዳም ቅመም የሚባሉ ከኳታር በዛ ስልክ ደውለው ለዚህች እናት ወደ 800 ሺህ ብር አሰባስበው ይቆርቆሮ ቤት ሰሩላቸው ኦኬ የኔ ቲክቶክ በቃ መጠቀም ያለብኝ በዚህ ነው ብዬ ብር በዛ መስጠት ጀመርኩኝ ብዙ ሰው ስልክ አስቀምጣለሁ ለብዙ ሰው በጣም ይሄ ነው ለማለለው በጣም ለብዙ ሰው ምክንያት መሆን ቻልኩኝ ማለት ነው ሞር ደግሞ እንዲያውም ያ ነገር የበለጠ ፎሎ እንዳገኝ ያደረገ አሁን ያው እንደምታውቂው በጣም ብዙ ወጣቶች በመስጠት ብር በመስጠት ሰውን በመርዳት ነው እውቅና ያገኙ ያሉትና ያንን ነገር ሞር ሳዳብረው ፎሎወርሱን በጣም እያደገ መጣ ማለት ነው እንዲሁ ነው ግን አላሰብኩም ነበር መጀመሪያ ላይ እሱም እዚህ ደረጃ ይሆናል አንድ ነገር ልንገርሽ ዛሬ ለምሳሌ ያው ስለ ሶሻል ሚዲያ እያወራን ስለሆነ ሶሻል ሚዲያ ምን ያክል ፓወር እንዳለው ምን ያክል ተጽዕኖ መፍጠር እንደሚችልና እኔ ሶሻል ሚዲያ እንደ ገጸ በረከት ነው ማየው ገጸ በረከት ጌታ የሚሰጥ አይደለ አላህ የሚሰጠው ነገር ነው ሎክ አሁን ለምሳሌ ይሄ 741,000 ሰው አይቶታል ይላል በዚች አጭር ሰዓት ውስጥ 5 ሰዓት ወይ 6 ሰዓት እንግዲህ ኢድ ነው ዛሬ ቅድም ነው ፖስት ያደረኩት ኢሚዲየትሊ ይሄንን በዚህ በ3 እና በ4 ሰዓት ውስጥ 700,000 ሰው ጋር መድረስ ማለት ቀላል ነገር አይደለም መልካም ነገር ስለሆነ ነው ባይዘው መጥፎ ነገር ደግሞ ብናገር ለሚሊዮኖች ይደርሳል ማለት ነው በዛው ልክና ሶሻል ሚዲያን እንደ ገጸ በረከት ነው ሰው መጠቀም ያለበት 741,000 ሰው ከ741,000 ላይ 700,000 ዝም ብሎ አፍይዞ ቢያልፍ 41,000 ምንድነው ይሄ ሰው እየተናገረው ብሎ ትኩረት ቢሰጥ 4,000 ደግሞ እኔ የተናገርኩትን ስራ ላይ ቢያውል ምን ያክል የሰው ጭንቅላት እየቀየረ እንደሆነ አስቢ መጥፎ ነገር ቢሆን ለማለት ፈልጌ እንዳጠቃቀማችን ነውና ሶሻል ሚዲያ በጣም ጥንቃቄ ልናደርግበት የሚገባንና ነገ ከነጎዳ አሳፋሪ ነገር ለምሳሌ እኔ እናት አለኝ አባት አለኝ ሚስት ይኖረኛል ልጆች ይኖሩኛል እኔ እኮ ነገ ልጄ የሆነ ቦታ ሲቀላቀል እንዴ መንሱር አባት ዳዲ ፌመሱ ሰውዬ አባት አይደሉ እንዴ እንደዚህ አይነት ቪዲዮ ይሰራሉ አንቺ እኮ አርጅት እኔ አርጅቻለሁ እኮ ግን ይሄ ቪዲዮ ዛሬ የምሰራው ዩቲዩብ ላይ ይቀመጣል ብዙ ነገር ላይ ይቀመጣል የእድሜ ልክ ታሪክን ነው የሚያበላሸውና እጅግ በጣም ጥንቃቄ የሚፈልግ ነገር ነው ግን አልহামዱሊላህ እስከዚህ ሰዓት ድረስ
መጥፎ ነገር ፖስትቼ መላክም መጥፎ ነገር ወደፊት መፖስት አልፈልግም። ለምን የሰው ልጅ ህልም ሊኖረው ይገባል፣ እቅድ ራዕይ ሊኖረው ይገባል ብዬ ስለማስብ በዛ ራዕይ ውስጥ ነው የምትኖሪበት ሰዓት የግድ ዛሬ የምታደርጊውን ነገር፣ ዛሬ የምታወሪውን ነገር፣ ዛሬ የምትፖስትቺውን ነገር ተጠያቂነት ይኖራል ብዬ ነው የማደርገውና ሶሻል ሚዲያ ለኔ በጣም ገጸ በረከት ነው። ብዙ ሰው ያወቅኩበት፣ ብዙ ሰው ደስ ብሎት አሁን አይተሽ ከሆነ ቅድም ገንዘብ ለሰዎቹ ለመስጠት ስንሄድ ኤክስፔክት የማታደርጊያቸው ልመና ላይ ያሉ ሰዎች መንሱር ሲታያለሽ። ያ ማለት መታደል ነው። በመጥፎ ነገር ብታወቅ ያ ስም አይኖርሽም። በእርግጠኝነት ተደብቆ የድንጋይ ይወረውርብሻል፣ ከፖሊስ ተደብቆ የሆነ ወንጀል ይሰራብሻል እንጂ በሰላም መጥቶ ከአንቺ ጋር ፎቶ ማንም አይነሳም። መጥፎ ነገር የሚሰራ በሆነና ጥንቃቄ ይፈልጋል ማለት ነው። እውነት ነው። እስኪ የሶሻል ሚዲያን ደግሞ ካነሳነው አይቀር እዚሁ ላይ ትንሽ እንቆይና ለምሳሌ አሁን በጣም ብዙ ሰው መስራት ይፈልጋል። ቲክቶክ ሊሆን ይችላል። ምክንያቱም ቢዝነስ በጣም እየተሰራበት ስለሆነ በአሁን ሰዓት ምን ትመክራለህ አንተ? ለወጣቶች ሊሆን ይችላል ወይም ደግሞ ወደዚህ ወደ ማህበራዊ ገጾች የተለያዩ ስራዎችን ለመስራት ወጣ ማለት ለሚፈልጉ ሰዎች ምን ትመክራለህ? እንዴት ቢጠቀሙት እንዴት ማደግ ይችላሉ በዛ ብለህ ታስባለህ? እስኪ ትልቁ ነገር ማንን ነው ፎሎ እያደረጋችሁ ያላችሁት ነው። ፎሎ የምታደርጊውን ሰው ማወቅ መቻል። ለምሳሌ እኔ ጋር ብትመጪ እኔ ሁሌ ላይቭ እገባለሁ። ኤቭሪዴ በሚባል ደረጃ በማግኛት ትርፍ ሰዓት መኪና ውስጥ ሞኝ ላይቭ ቀን በቀን ላይቭ እገባለሁ። ለምሳሌ ዛሬ የሆነ ቦታ መሄድ ነበረብኝ፣ ትላንትና ከኢድ በፊት ማለት ነው። ኢድ እንደ ዛሬ ሆኖ እንደ ትላንት የሆነ ቦታ መሄድ ነበረብኝ። የ30 ደቂቃ በኋላ ነው እዛ መድረስ የነበረብኝ፣ ግን ቀድሜ ደረስኩ። በቃ መኪና ውስጥ ሆኜ ላይቭ ስገባ አጠገቤ ቡና የምትሸጥ ልጅ ነበረች። ዝም ብሎ ቡና አስቀምጣ አምባሻ ምናምን የምትሸጥ ልጅ። ከዛ እዛ ስቆም መጣችና አይ መንሱር እንዴት ነህ ደህና ነህ ወይ? ለምን እኔ ሸልመኝ ምናምን። እኔ በሽልማት ነው የምታወቀው። ምንድነው የምትሰሪው ስላት ይሄን አምባሻ ነው የምሰራው አለችኝ። ስንት ብር ነው የካፒታሉ አልኳት። 7000 ብር ምናምን አለችኝ። ለምን ይሄ እርጥብ የሆነ ሌላ ነገር ለምን ጨምሪበትም ስላት ጥላ ፈልጋል አለችኝ። አሁን ለምሳሌ እርጥብ ጀምሬ ነበር አለችኝ። በጣም ጎበዝ ልጅ ነች፣ 2 ልጆች አሏት፣ የተማረች ነች። ከዛ እኔ ይሄኛውን ነገር አሁን ላይቭ ላይ ከአንቺ ጋር እያወራው 1500 ሰው ገባ። እሷን አላሳየውም ፊቷን፣ ግን ሰዎች እየሰሙ ነበር ይሄን ታሪክ። ስለዚህ ይሄንን ጥላ ብንገዛልሽ የተሻለ ስራ ትሰራለሽ ወይ አልኳት። አዎ አለችኝ። እሺ አሁን ስንት ብር ነው ከቡናው በደንብ ካልኩሌት አደረኩና 750 ብር ኤቭሪዴይ ታገኛለች አሁን ከምትሰራው ስራ። ጥላ ቢደረግላት ግን ከ1500 ብር በላይ እንደምታገኝ ነገረችኝ። እዚህ ያላችሁ 1500 ሰዎች 200 ብር አስገቡላት ብዬ እኔ የራሴን 5000 ብር መነሻ አስገብቼ ሌላው ሰው ትላንትና ጠዋት እንኳን ኦልሞስት 23000 ብር በዛች 30 ደቂቃ ባልሞላች ደቂቃ ውስጥ አሰባሰብንላትና እዛው ላይቭ ላይ ነው ብሩ የሚገባው፣ ላይቭ ላይ ነው ብሩ የሚሰጣት። ወዲያው እሷም ያን ነገር አስተካክላለሁ ብላ ሄደች። ልልሽ የፈለግኩት ይሄ አንዷ ነች። ይሄ የተሻለ ብዙ ስራ በሶሻል ሚዲያ ይሰራል። አሁን ያለው ትውልድ በሶሻል ሚዲያ ምን ቢሰራ ይችላል እንዳልሽኝ፣ ሁሉም ሰው ከ1000 ፎሎ በላይ ካለው ላይቭ መግባት ይችላል። ሁሉም ሰው ከ1000 ፎሎ በላይ ሲሆን የኔን ፕሮዳክት ፖስት አድርጎ ማስታወቂያ ሰልሶ ሴልስ መሆን ይችላል እጁ ላይ ባለው ነገር። ፌስቡክ አካውንት ያለው ሰው፣ ቲክቶክ ያለው አካውንት ያለው ሰው፣ ለምሳሌ እኔ ሊፍት እሸጣለሁ። እንደዛም ነው እያደረግኩ ያለሁት። ሊፍት ስሸጥ የኔን ቢሮ ወይ የኔን ንግግር ቀድተው ፖስት ያደርጉና ለ100,000 ሰው ለ200,000 ሰው ካየላቸው ስልካቸውን አስቀምጠው ሊፍት የሚፈልግ ሰው አንድ ሰው ሊደውልላቸው ይችላል። ከዛ በኋላ የኔ ስልክ አላቸው ኦልሬዲ እኔ ጋር ስልክ ይደውላሉ። አንድ የ10 እና የ20 ሚሊዮን ብር ኦርደር ሲያመጡልን 3 እስከ 5% እንሰጣቸዋለን። ሴልስ ሰሩ ማለት ነው። ይሄን እንደዚህ አይነት መጅሊስ የሚሸጡት ሰዎች ጋር ሂደው ቪዲዮ ሪከርድ አድርገው መጅሊስ እንሸጥላቸው 10% አስብልኝ ሰውየውን ብለው ከሰውየው ጋር ተነጋግረው በራሳቸው በ1000 ፎሎወርስ እና በዚች ሞባይል በየጊዜው ብር መስራት ይቻላል። ግን ምንድነው ይሄን ለማድረግ በጣም ቅንነት ይፈልጋል። ከሐሜተኝነት መውጣት አለብን። ድሮ እኮ እናቶቻችን ቡና ላይ ሆኖ ነው ሰው የሚያሙት። አሁን ቲክቶክ ላይ ሆኗል ሐሜት። ሐሜተኛ ሰው ደግሞ አያልፍለትም። ኮምፕሌን የሚያበዛ ሰው አያልፍለትም። ችግር ሁሌ የሚያወራ ሰው በፍጹም አያልፍለትም። ለምን? ሐሜተኛ ከሆነ ሐሜቱን ነው የሚያወራው እንጂ በምንም አይነት ተአምር ስለ ቢዝነስ አያወራም። ኮምፕሌን ደግሞ ከሆነ እናቱን ያማርራል፣ መንግስት ያማርራል፣ ጓደኛውን ያማርራል። አጋጥሞሽ አቅም አንዳንድ ጓደኛ ከመሬት ተነስቶ ኮምፕሌን ብቻ ምንም እኮ ምንድነው አንተ ሰውዬ ጤነኛ ነህ እንደ እስከምትዩ ድረስ
እና የሰው ልጅ ከዛ ውስጥ ከወጣ በ1000 ፎሎወርስ እንኳን ብር መስራት የሚቻልበት ደረጃ ስለደረስን ከጠነከርን ከሰራን እንደ ሶሻል ሚዲያ ገጸ በረከት የለም እንደ ሶሻል ሚዲያ ብር የሚገኝበት ነገር የለም። ሶሻል ሚዲያ ላይ ደግሞ ለግዠሪ የሆነ ላይፍ ነው የምታሳየው። ብዙ ሰው ብዙ ነገር ይላል። በተለይ ደግሞ በጣም የሚባለው ነገር መንሱር ጉረኛ ነው ይባላል። ምን ትላለህ እስኪ ስለዛ? የጉራ ነገር ለምንም ፊልተር በቲክቶክ ስንት ፐርሰንት ቆንጆ ነህ? ራስን ልታየው ነው ዛሬ። ጉድ ነው። ቴንክ ዩ 100% ቆንጆ ነህ ይለኛል። 100% ፊልተር ባትጠቀምም ዋው ቴንክ ዩ። እውነቱን ለመናገር አንቺ አሁን እንግዲህ ምናልባት ትንሽ ሰዓት አብረን ቆይተናል አይደለ? ጉረኛ ነው ወይ ተብለሽ ብትጠየቂ በእርግጠኝነት እንደዚህ አይነት ሰው እኮ አይደለም ብለሽ ትከራከሪልኛለች ብዬ አስባለሁ። ሰውን ሳያይ ሲቀር ሳያገኝ ሲቀር በጣም እንደ ጉረኝነት አድርጎ ነው የሚያስብሽ የምታደርጊውን ነገር። ወላሂ ግን 1 ሰዓት 30 ደቂቃ 2 ደቂቃ 10 ደቂቃ እኔን ያገኘ ሰው የኔ ጠበቃ የኔ ተከራካሪ ነው የሚሆነው። ግን ምንድነው በሌላው አንግል ግን ሄደው እኔ ምንድነው ጉረኛ ነህ ሲሉኝ አዎ ነኝ እላቸዋለሁ። አይደለሁም እኮ እንዳልሆንኩ አውቃለሁ ነኝ። ግን ጉረኛ ነህ የሚልሽ ሰው ለምንድነው ብራንድ ልብስ ስትለብሺ ዳይመንድ አለኝ ስትይ ሮሌክስ ስታደርጊ ሰው መርዳት ስትጀምሪ ጉረኛ ይልሻል። ስለዚህ አንተም ዳይመንድ ልበስና አንተም ብራንድ ልበስና አንተም መስጠት ጀምርና ጉረኛ ተባል ያዋጣላ። ያለዚህ አይሆንም እኮ ያለዚህ ጉረኝነቱም አያምርም። በነገራችን ላይ ሰውም ጉረኛ ነው የሚልሽ ለግዠሪ ላይ የሆነ ነገር ሲኖር ነው። እና እናንተም ይኖራችሁና ጉረኛ ተባሉ ያዋጣችኋል። መልስ ይሄ ነው። ግን እኔ በዲነል እስላምን ብትሄጂ ጉረኝነት ወይ ደግሞ ክብርያ የሚባለው ነገር እጅግ በጣም የተጠላ ከዲን ጋርም ትልቅ ግጭት የሚፈጥር ነገር ስለሆነ እኔ አልহামዱሊላህ በዲኔ የማይፈቀደውን ነገር ደግሞ መንሱር አያደርግም። ስለ ሽቶቹ ልንመለስ ነው። እንዴት ነው ሽቶ ነገር? ምን አይነት ብራንድ ነው የምትወደው? እና እውነት ነው በጣም ብዙ ሽቶ አለው ይባላልና ዛሬ ቤት ስለተገኘው እሱን ግን አረጋግጣል። ሽቶውን ሄደሽ ማየት ትችላለሽ። በጣም ብዙ ሽቶ ነው ያለው። እዚህ ጋር መደርደር እችል ነበረ፣ ግን ምንድነው ያው አንቺ በእስልምና እንደምታውቂው ሴት ልጅ ሽቶ አትቀባም። ለዛ እንጂ ከእስልምና ውጪ ያለች እህት ኢንተርቪው ብታደርገኝ ሽቶውን እዚህ አስቀምጬ ቴስት እያደረግኩ የትኛው ነው አሪፍ እላት ነበረ። ግን ያው ለአንቺ አይሆንም ከባልሽ ጋር ቤት ውስጥ ካልሆነ በስተቀር። እሺ የሱፍ ነገርስ? ሱፍ ከድሮ ጀምሮ ነው የምወደው። በዚህ አጋጣሚ ከ15 ዓመት በላይ ከ18 ዓመት በላይ የምታውቁኝ ሰዎች የዛሬ 16 17 ዓመት እኔ ፊልም ፕሮዲዩስ አድርጌያለሁ። የሴቶች ጉዳይ፣ ባለቁልፏ፣ ፍቅር በይሉንታ ከ3-4 ፊልም በላይ ፕሮዲዩስ አድርጌ እኔም የተወሰነ ኢንቮልቭ አድርጌበት ሰርቻለሁና ራስ ሆቴል ውስጥ ነበር ቢሮዬ። የሚያምር ዘናጭ ቢሮ ነበረኝ። የዛሬ 15 18 ዓመት የሚያውቁኝ ሰዎች ይሄን ይናገራሉ። ያኔም ራሱ ሱፍ ነው የምለብሰው። በነገራችን ላይ በስራ ሰዓት በስራ ቀን እኔ መንሱር ጉዳይ ኖረው አልኖረው ሁሉ ጊዜ ነው በሱፍ የምለብሰው። ኤቭሪ ሲንግል ዴይ። እሁድ ብቻ ነው ጂንስ። አሁን ነው ምናልባት 10 ወይ 10 ምናምን ጂንስ ያለኝ እንጂ ድሮ እንዲያውም 2 ወይ 3 ጂንስ ነበር። እሁድ ራሱ ጂንስ አሁን ነው የጀመርኩት። እና ሱፍ ስለብስ በቃ ትክክለኛ ሰራተኛ መሆኔን የማይበት፣ ነጋዴ መሆኔን ራሴን የማቅበት፣ ኮምፎርታብል የምሆንበት፣ ደስ እያለኝ ደግሞ ስራ ቢሮዬ ገብቼ እንግዶችን የማስተናግድበት ቀን ነው። በቲሸርት አሁን በመወጣበት ሰዓት ምንም ኮምፎርታብል አልሆነም። አንዳንድ ሰው አጋጥሞሽ አያውቅም? ሰርግ ላይ እንኳን ሱፍ ለብሶ ቶሎ እስኪያወልቀው የሚጨንቀው ሰው ጨንቀዋል። እኔ ግን በጣም ሱፍ እወዳለሁ። የሚገርም ነው። ግን የብራንዱ ነገር አልነገርከኝም። ምን ብራንድ ነው የምትወደው? በብዛት ብራንድ ነው የምጠቀመው። ስቲል ያሉኝንም ያው ቤቴ አይደለች ከፈለግሽ ላሳይሽ እችላለሁ። ግን ብራንድ ነው የምጠቀመው። ሚክስ ነው። ያ ብዙ አይነት ብራንድ ስላለ አንድ ፊክስድ የሆነ ነገር የለኝም። ግን የተለያየ ነው ማለት ነው። የተለያየ ነው የምጠቀመው። የሱፉን ነገር እንዴት እንደምትወደው እንግዲህ በደንብ ነገርከኝ። የሽቶዋን ግን ቶሎ አለፍካትና እንዴት ነው እስኪ በእንዴት ነው የጀመረው? ለምሳሌ ሽቶ መውደድ በደንብ በቃ ሽቶዎች እንደዚህ እያሰባሰብክ የጀመርከው መቼ ነው? እኔ በጣም እናቴን እወዳለሁ። ለእናቴ በጣም ትልቅ ፍቅር፣ ትልቅ ክብር ነው ያለኝ። የዛሬ የመንሱር መኖር የእናቴ አስተዋጽኦ አለበት። በምንም በኩል ብትሄጂ እኔ ሀገር ቤት የእናቴን እግር እያጠብኩ ነው ያደርኩት። በነገራችን ላይ አሁን ያላችሁት ጄኔሬሽን ወጣቶች ምነግራችሁ ነገር ቢኖር የእናትን እግር ማጠብ በእኔ እድሜ ስትደርስ
የሆነ ነገር ብቻህን መኖር ስትጀምር ትዳር ውስጥ ስትገባ ምናምን ነው የምታየው። ዛሬ ላታየው ትችላለህ። እውነቴን ነው የምነግርሽና የእናት ጸሎት የእናት ነገር ከምንም ከማንም በላይ ብዙ ነገርሽን ያስተካክለዋልና ከሽቶ ጋር እናቴን በጣም ስለምወዳት እናቴ ድሮ አገር ቤት የኔ አባት ያው ታውቂያለሽ የገጠር እናቶች ብዙ ጊዜ ከቤት አይወጡም። አባቴ ነው የሚሄደው። ሹሩቤ የሚባል ሽቶ ነበር እኛ ሀገር እና ሱዳን የሚባል ሽቶ ባለ ሱዳን የሚባል ሽቶ አለ። ያን ሽቶ እየገዛ ያመጣላታል። ሳጥን ውስጥ ይቆለፍበታል። ማንም ሰው አይነካም። ማሚ መቼም እንደማትቀየምኝ እርግጠኛ ነኝ። እኔ ግን እሷ በስተት ቁልፍ ከፍታ ከሄደች እሱን እንደዚህ አድርጌ ተቀብቼ ምናምን ትምህርት ቤት እሄዳለሁ እና ከዛ ጊዜ ጀምሮ ሽቶ በጣም እወዳለሁ። ስትመጣ ግን አትገኝም። ታገብኛለች፣ በደንብ ታገብኛለች። ያንንም ደግሞ የጀመርኩት ምንድነው አንደኛ እናቴ በጣም ትወዳለች። በይበልጥ ዋናው ፖይንቴ በእስልምና እምነት ያው ረሱል አለይሂ ሰላቱ ወሰላም በጣም ጠረናቸው በጣም ያውድ ነበረ። ሽቶ በጣም ይቀቡ ነበረ። ሽታቸው ከሩቅ ይሰማ ነበር። ንጹህ ናቸው። በእስልምና ንጹህ መሆን ሽቶ መቀባት ንጽህና በሃይማኖታችንም ሪኮመንድ የሚደረግ ነው እንደሆነ ክራይቴሪያ ስለሆነ ከዛ ጀምሮ አንድ ነገር ደግሞ ሱና ከሆነ ሁለተኛ ነገር ደግሞ እናቴም የምታደርገው ነገር ከሆነ የልጅነት ነገሬን የሚያስታውሰኝ ነገር ከሆነ ሁሌም በቃ ህይወቴ ውስጥ አለና ጭራሽ ደግሞ አሁን ሶሻል ሚዲያ ላይ እንደዚህ ማድረግ ሲጀምር በቃ አሁን የትም ቦታ ሲሄድ ሽቶ የለም እንደ ይሉኛል ማንም ሰው እና ደስ ብሎኝ መኪና ውስጥ ሁሌ ሽቶ አለ፣ ቤቴ ውስጥ ሽቶ አለ፣ ኬስ ውስጥ ሽቶ አለ። አሁን እንኳን ኢድ ሰግጄ ስመለስ መንገድ ላይ ይዤ ለብዙ ሰው እየረጨው ነበር። አንቺ ያው ከኢድ በኋላ ስለተገናኘን ነው እንጂ ያላየሽው። ምክንያቱም ማወቃችን ደስ ይላል። ብዙ ሰው አይቶ ነው ብዙ ነገር የሚገምተውና እንደዚህ ምክንያቱም ስናውቀው ደግሞ ጥሩ ነው። እስኪ አንተ እንግዲህ ያው ብዙ ነገር ላይ አልፈህ ነው ዛሬ እዚህ ያለውና ህይወትን እስኪ መለስ ብለህ ስትገልጸው በህይወት ያሳለፈው ከባዱ የምትለው ነገር ምን ነበር? ስኬታማ ለመሆን የነበሩ መንገዶች ላይ የሚገጥሙ ብዙ መሰናክሎች ይኖራሉ። እነሱ እንዴት አለፍካቸው? እንዴት ነበር? በብዛት ህይወት አልጋ በአልጋ የሆነለት ሰው የለም። ኦፍ ኮርስ ብዙ ቻሌንጅን ታልፊያለሽ። ቅድም እንደነገርኩሽ ቡና ጭኖ ከመምጣት ከዛ በኋላ ደግሞ ከቡናው የተገኘን ብር አሮጌ መኪና ገዝቼ መኪናውን ራሴ ድራይቭ እያደረግኩ ረዳት ሳይኖረኝ በቃ ችግር መፍታት እችላለሁ ብዬ ችግር ፈቺነትን ሁሌም እፈልገዋለሁና ችግር መፍታት እችላለሁ ብዬ ተገልብጦ ከመክሰር ከዛም በኋላ ደግሞ አዲስ አበባ ከመምጣት አዲስ አበባ መጥቶ ደግሞ የአዲስ አበባም ህይወት አልሆን ሲል በዛም በዚህም ወደ ተሰደሽ ደግሞ በምትሄጂበት ሰዓት ከዛ ሁሉ ግን ትልቅ ቻሌንጅ ውስጥ የነበርኩት ኢንዶኔዥያ የነበርኩበት ጊዜ ነውና ኢንዶኔዥያ በጣም ጥሩ ሌክጀሪ ላይፍ ነበረኝ መጀመሪያ ላይ። መሀል ላይ ሲደርስ ግን ያው የነገሮች አለመመቻቸት ይኖራልና ለተወሰኑ ወራት በጣም ራሴን የጠላሁበት ርቡኝ የረሃብን ስሜት እንዴት እንደነበረ ያየሁበት ዛሬ ላይ ሰው ራበኝ ሲል ልቤ በጣም ይደነግጣል። ለምን ረሃብን አይቼዋለሁና እና ያንን ነገር በቃ ሁሌ ከአእምሮ ውስጥ የማይወጣው በስደት ዓለም ያጋጠመኝ ነገር ነው። ለምን አገሬ ላይ ቢሆን የፈለገ ነገር ብር ብታጪ ከጎረቤት ሄደሽ ትበያለሽ፣ ጓደኛ ምግብ ይጋብዝሻል። ቢያንስ ምግብ የሆነ ስራ ላይ ሆነሽ ብትቸገሪ ደሃም ብትሆኚ ስራው ፌል ቢያደርግብሽ ምግብ ማጣት ደረጃ ላደርሺ ትችያለሽ። ለምን ጓደኛ ይኖራል፣ ሰው ይኖራል፣ ቤተሰብ አለ፣ እናት አባት አለ። ሌላው ቢቀር እዛው ሂደሽ የምትበይበትን ነገር ትፈጥሪያለሽ እና እዛ ግን ሰው ሀገር ላይ የራሱን ኑሮ ነው የሚኖረው። ዞር ብሎ የሚያይሽ ሰው የለም። ስለዚህ ያኔ የነበረኝ ህይወት በጣም ከባድ ቻሌንጅ ነበረ። ትልቅ የደስታን በቃ የመጨረሻው ሰዎች በዚህ ደረጃ ይደሰታሉ ወይ በሚባለውም ደረጃ የነበርኩበት ሀገር ነው። ችግርንም ደግሞ በጣም በቃ ያጣጣንኩበት አጭርም ጊዜ ቢሆን የነበረኝ ህይወት ስደት ላይ የነበረኝ ህይወት ጥሩ አልነበረም። ግን አልሐምዱሊላህ ዛሬ ላይ ሆኜ ያን ነገር ሳስበው ዛሬን ለምኖረው ኑሮ ትምህርት ሆኖኝ ማለፉና እንደገናም ደግሞ ለተቸገረ ሰው መድረስ እንዳለብኝ ሰው ራበኝ ስል ደንግጬ ማድረግ የሚችለውን ነገር እንዳደርግ ትልቅ ትምህርት ተምሬበት ትምህርቱ ሆኖኝ አልፏል ማለት ነው። የማያልፍ የሚመስል ነገር ሁሉ ያልፋል። ደስ ይላል። እስኪ ምን ያክል ሀገራቶች ደግሞ ሄደሃል? አሁን ብዙ ሀገር ሄጃለሁ። የተወሰኑት ብዙ ሀገር ከዚሁ ከቅርባችን ስንጀምር አፍሪካ ሀገር ዩጋንዳ፣ ኬንያ፣ ታንዛኒያ፣ ሩዋንዳ እዛ ኢስት አፍሪካ ብዙ ሀገር ሄጃለሁ። ከዛ ደግሞ ኤዥያ
ማሌዥያ፣ ሲንጋፖር፣ ኢንዶኔዥያ ይኖርኩባት በጣም የምወዳት ሀገር ወደፊት ሪታየርድ ሳደርግ ራሱ 2 ሀገር ነው የምመኘው። በስተርጅናዬ ሳውዲ ከአባ ጎን መኖር ወይንም ደግሞ ኢንዶኔዥያ መኖር ነው። ለምን ኢንዶኔዥያ ህዝቡ በጣም ከኢትዮጵያ ነገር ጋር ይገናኝብሻል። አዎ ክላይሜቱም ትንሽ ሙቀት አለው እንጂ ይመቻል። ህዝቡም የዋህ ነው። እኔ ደግሞ እስልምና እምነት ተከታይ ነኝ። በጣም ብዙ መስጊዶች አሉ። በየቦታው ሄደሽ ትሰግጃለሽ። ማህበረሰቡም ደግሞ የሆነ የዋህነት አለ እንደ ኢትዮጵያዊነት በቃ እንደዚህ አይነት ነገር አለ። በቃ ይሄ መተናነስ ዲሲፕሊኑ ምናምን እና ሪታየርድ ሳደርግ እዛ ሀገር ነው የምኖረው። አፍሪካ ብዙ ሀገር ሄጃለሁ። ኤዥያ ብዙ ሀገር ሄጃለሁ። ኑር ያለውም ደግሞ ከዛ በኋላም ወደ አውሮፓ ጣሊያን፣ ኖርዌይ፣ ስዊድን ጣሊያን ስደት ኑሬበታለሁ። አጭር ጊዜም ቢሆን ኖርዌይም አጭር ጊዜም ቢኖር ስዊድንም የተወሰነ አጭር ጊዜ። እኔ ብዙ ጊዜ ለውሳኔ ለአክሽን ቶሎ እንትን አደርጋለሁ። ለምሳሌ መጀመሪያ የሄድኩት ጣሊያን ነው። ጣሊያን አገር ወደ 3 ወር 5 ወር 6 ወር ቆየው። እዛ ያለው ሁኔታ ለመንሱር እንደማይሆን ሳስብ ኢሚዲየትሊ ወደ ኖርዌይ ነው የሄድኩት። ኖርዌይ ደግሞ ሲሄድ እዛም ያለው ነገር ለመንሱር እንደማይሆን ገባኝ። በፍጥነት ጊዜ ማባከን የለብኝም። በነገራችን ላይ የመጀመሪያው ከአፍሪካ ወደ ኢሮፕ ሂዶ ከኢሮፕ ወደ አፍሪካ የተመለሰው እኔ ነኝ ማለት ይቻላል። ለምን አውሮፓ ሀገር ሰው ከሄደ እዛው ዶክመንቱን ያስተካክላል፣ እዛው ነገር ግን እኔ በቃ ፈጣን የሆነ ነገር አይምሮ ቶሎ እንትን ስለሚያደርግ እዛ እኔ ከቢዝነስ ነው የሄድኩት፣ ወደ ስደት የሄድኩት። አውሮፓ ሀገር ደግሞ ለመነገድ ኢንቨስትመንት ፈቃዱ ምኑ ጣጣው ብዙ ነው፣ ብሩም ብዙ ነው። ያን ያክል ማድረግ አልችልም። ተመልሼ ወደ ዩጋንዳ ነው የመጣሁት። ኢትዮጵያ መግባት አልችልም ነበር ለጊዜው መግለጽ በማልፈልገው ጉዳይ። ከዛ በኋላ ዩጋንዳ ሀገር ላይ ኖርኩኝ። እንደገና ደግሞ ተመልሼ ኢንዶኔዥያ ሄድኩ። ከኢንዶኔዥያ የመጨረሻው ስደቴ ኢንዶኔዥያ ነው። ከዛ አዲስ አበባ ገባሁ። አዲስ አበባ ከመጣሁ በኋላ አሜሪካ ሄጃለሁ። ምንም ቢሆን የሀገር ነገር አይለቅም ይባላልና እንዴት ነው የምትገልጻት ግን ኢትዮጵያን? እስኪ ኢትዮጵያ ለኔ ህይወቴ ነች። ለኔ እውነቴን ነው የምነግርሽ። ከዚህ አገር ከኢትዮጵያ ውጪ መኖር በተአምር ላስበው አልችልም። በተአምር አሜሪካም ባለፈው እጄ የነበረው ጀስት ከህይወት ጋር በተገናኘ መልኩ ነው የሄድኩት። ነገር ግን ለመኖር አይደለም እዛም ቢሆን የሄድኩት። እኔ ከኢትዮጵያ ውጪ መኖር አልችልም። ከኢትዮጵያ ውጪ ህይወትም ያለ አይመስለኝም። አገሬን በጣም ነው የምወደው። ወደፊትም ደግሞ ተስፋ ያላት አገር ነች ብዬ ስለማስብ ተስፋዋን ደግሞ አሁንም እያየው ስለሆነ እጅግ በጣም ኢትዮጵያን በጣም ነው የምወደው። እያየሁት ነው ባገናኘት። አዎ በጣም ከደሜ ጋር ተዋህዶ ያለ ነገር ቢኖር አገሬ ነች። አገሬን በጣም እወዳለሁ። ተመልካቾቻችን እየተከታተላችሁ የምትገኙት ልዩ የኢድ አል ፈጥር የኩል ፕሮግራማችን ነው። ከመንሱር ጀማል ጋር እንግዲህ አሪፍ የበዓል ቆይታ እያደረግን እንገኛለን። በድጋሚ በያላችሁበት ሁሉ ሆናችሁ በዓልን የምታከብሩ እንኳን አደረሳችሁ። መልካም በዓል። በነገራችን ላይ ይሄ ኩል የሚለው ነገር እውነትም ኩል ነው። አንቺም እኮ ኩል ነገር ነሽ። ራስሽ ኩል፣ ጥያቄሽ ኩል፣ ሁሉ ነገሩን ኩል፣ ዝግጅቱን ኩል። ደስ ይላል። ተቀብለናል። እናመሰግናለን። አርቲስት ቲቪ እንደዚህ አይነት ፕሮግራም መኖሩ በጣም አሪፍ ነው። ለምን አንዳንዴ ኩል ተብሎ እሳት ጥያቄ ሊኖር ይችላል እና አንቺ ግን እስካሁን በኩል ነው እየሄድሽ ያለሽው። ተመችቶኛል በጣም። ላመጣ ነው አሁን እንዴ? አይ ኩል ተብሎ አደጋ ነገር ሊኖር አይችልም። እሺ እስኪ አደጋ ይሁን ያሁኑ አላውቅም፣ ግን ብዙ ጊዜ ሶሻል ሚዲያ ላይ ሊሆን ይችላል ብዙ ሰዎች ኮሜንት ሲያደርጉ ምን ሲሉ ያንተን ማግባት በጣም በጉጉት ነው የሚጠብቁት። ምን ትለናለህ ስለሱ? እንዴት ነው እንግዲህ ትዳር ምን አለ መሰለሽ፣ ፈጣሪ ለአንዳንዱ ሙሉ ጤና ያደርገዋል፣ የሆነች ገንዘብ ደግሞ ይሰጠዋል። በዛች ገንዘብ ደግሞ ተብቃቅቶ እንዲኖር ደስተኛ እንዲሆን ያደርገዋል። ትዳርም ይሰጠዋል፣ ልጆችም ይሰጠዋል፣ ህይወትም ይሰጠዋል። ለአንዳንዱ ደግሞ ብዙ አሁን ያልኩትን ሁሉ ሰጥቶ ትዳር ጋር ስትመጪ ፌለሪቲው ይበዛል። ምናልባት ያልገባኝ ነገር ሊኖር ይችላል ብዬ አስባለሁ። ከዚህ በኋላ አንደርስታንድ ላደርገው የሚችል ምናልባት ያው የሰው ልጅ እድሜ ይጨምራል፣ አስተሳሰቡም ይጨምራል፣ ሁሉ ነገሩ ይስተካከላል አይደለ? ምናልባት ከዚህ በኋላ ትዳርን በተመለከተ ያልታየኝ ነገር ፈጣሪ ሊያሳየኝ የሚችል ነገር ይኖራል ብዬ አስባለሁ እንጂ እኔ ሁሌ በሬ ክፍት ነው ለትዳር። በነገራችን ላይ አንድም ቀን ገንዘብ ባለው ሰው ቀንቼ አላውቅም። ለምን መስመር ላይ ነው ያለሁት፣ እየሰራው ነው ያለሁት፣ ትራኩ ላይ ነው ያለሁት። በእርግጠኝነት ሰዎች እዚህ ሌቭል እንደርሳለን የሚሉት ሌቭል ላይ ለመድረስ እየሄድኩ ነው ያለሁት። እምቀናው ግን በባለ ትዳር ነው። ለመጥፎ ቅናት አይደለም።
ጥሩ ገናት አባት ልጁን ሚስቱ አጣጥባለት ልጆቿን ልብስ አልብሳ አባት ደግሞ በመኪና ትምህርት ቤት ወስዶ ከትምህርት ቤት መልስ ልጄን ትምህርት ቤት ላደርስ ብሎ ተነስቶ ልጁን ቤት ትምህርት በቃ ይሄንን ህይወት በጣም ነው መቀናበት። ለምን በቃ ናቹራል ነገር ስላለበት የምትኖርለት ሰው እኮ መኖር አለበት። እኔ በዚህ እድሜ ኦልሞስት 40 ዓመት ያው በቲክቶክ ነው 38 እንጂ ቲክቶክ 38 ነው፣ በቴሌቪዥን ትክክለኛው ነው የሚነገረው። አንዳንዴ ምንድነው የሚያሳስበኝ መሰለሽ ህይወት ብዙ ሰዎች አይተሽ ከሆነ እኔና አንቺ አሁን እንዲህ የሚያምር ልብስ ለብሼ በሙሉ ጤነኝነት ነው ከአንቺ ጋር እያወራሁ ያለሁት። የሚቀጥለው ዓመት ነገ ምን እንደሚፈጠርብሽ አታውቂም፣ ምን እንደሚፈጠርብኝ አላውቅም። የሆነ ህይወት ግን ከአንቺ ጋር ያለች ሴት ዛሬ ከኔ ጋር እየኖረች ያለች ሚስት ልጅ ወልዳም ልጅም ባትወልድ ከኔ ጋር ህይወትን ሼር አድርጋ እየኖረች ያለች ባለቤቴ ፓራላይዝ በሆን ሊሆን ረጅም ጊዜ ከአልጋ ሊያስነሳሽ የማይችል አደጋ አላህ አያምጣብኝ ቢመጣብኝ ከኔ ጋር ነው ያለችው። እሷ ኦልሬዲ ለምዳኛለች። 5 ዓመት አብሬ ኑር ያለው ወይ 10 ዓመት ወይ 2 ዓመት ወይ 3 ዓመት አሞኝ የማመጣት ሚስት ግን እርግጠኛ ሆኜ ነው የምነግርሽ የኔን ህመም ልትቋቋምልኝ አትችልም። ግን ከኔ ጋር የነበረች ሴት ከሆነች ያቺ ሴት ብታመምም ጥላኝ አትሄድም። ቢያንስ ታሳክመኛለች፣ ጥረት ታደርጋለች፣ ልጆች አሉ፣ ብዙ ነገር ነው የሚፈጠረውና እንደዚህ አይነት ነገር ደግሞ መቼ እንደሚመጣብሽ አታውቂም። ስለዚህ ብዙ ሰዎች ለትዳር ይጠይቁኛል። ለምንድን ነው የማታገባው? ምንድን ነው የጎደለህ? አልሐምዱሊላህ የሚያምር ቤት ውስጥ ነው የምኖረው። ለራሴም ለአንድ ሰው የሚሆን በቂ ነገር አለኝ፣ ለሌላም ሰው እየተረፍኩ ነው። ግን ለዚህ ጉዳይ መልስ የምሰጥሽ ምንድን ነው በቃ ምናልባት ሰዓቱ ዛሬ አይደለም ማለት ነው እንጂ በሰው ጥረት የሚሆን ቢሆን በቃ ፈጣሪ አላለውም ብዬ ነው የማስበው እንጂ እንደሌላው ሰው በጣም ይሄ ከዱርይነት ጋር በተያያዘ ብቸኝነት ምናምን ነገሩን ፈልጌው አይደለም። በጣም ጥረት አደርጋለሁ። እንግዲህ ካልተሳካ ምን ታደርጊዋለሽ? ኢንሻአላህ የውስጤን አይቶ ደግሞ አላህ ለሚቀጥለው ዓመት ረመዳን ከኔ ጋር መጣፈጥ ሴት ትኖራለች ብዬ አስባለሁ። እናንተም ደግሞ በዚህ ሚዲያ የምታዩ ወንድም እህቶቼ በተለይ አሁን እኛ ሙስሊሞቹ እንኳን ረመዳን ጨርሰናል። እናንተ የኦርቶዶክስ እምነት ተከታይ ወንድም እህቶቼ ዱዓ አድርጉልኝ፣ ጸልዩልኝ። እውነቴን ነው። ህይወት በነገራችን ላይ ትዳር ከፈጣሪ ነው። ምንም ነገር ብዙ ሰዎችን አይቻለው በራሳቸው ጊዜ ወደ ትዳር መጥተው ከአጢያት ወደ ትዳር ሲመጡ ህይወታቸው መዘረብል ነው የሚሆነው። ግን ፈጣሪ ከዛ ሲሰጥሽ በቃ አስተንፋስሽ ሁሉ አንድ የሆነ ነው የምታገኘው። በቃ ሁለመናሽን አንድ አድርጎ ነው የሚሰጥሽና እንደዛ አይነቱን ፈጣሪ ይስጠን። ስለዚህ ለምንድን ነው ያላገባኸው እስካሁን ድረስ ለሚለው በእርግጠኝነት በቂም ላይ ሰጠውሽ ይመስለኛል። አይ ተመልሳል። እንግዲህ ቆይታችን ወደ ማገባደድ እየሄድን ነው። እየጠጣሽ አይደለም ግን አንቺ ልጅ። በነገራችን ላይ ሎሚ በጣም እወዳለሁ። ይሄ ሎሚና ያየው ነው ጤናማ ነገር ነው፣ ግን በጣም የምትጠቀመው ነገር ናቹራል ነገር ነው የምትጠቀመው። ይሄ ደስ ይላል። እስኪ ከመለታችን በፊት ደግሞ ያው መንሱር ሲባል አሁን እንዴት ነው ጠቅላይ ሚኒስትር መሆን ይፈልጋል፣ ፕሬዝዳንት መሆን ይፈልጋል የሚባለው ነገር ይነሳልና እሱን ጉዳይ አንተ እንዴት ትገልጸዋለህ? ጠቅላይ ሚኒስትር እኮ ብዬ አላልኩም። ጠቅላይ ሚኒስትር በኢትዮጵያ ሕግ መሰረት ጠቅላይ ሚኒስትር የምትሆኚው በፖለቲካ ሂደት ነው የምትመጪው፣ ወይ ፖለቲካ ፓርቲ ነው እዛ ቦታ የሚያመጣሽ። እና ፕሬዚደንሻል መሆን የሚቻለው ግን ማንኛውም ኢትዮጵያዊ የሆነ ዜጋ፣ ፓስፖርት ያለው ዜጋ፣ አገሩን የሚወድ ዜጋ ፕሬዚዳንት መሆን ይችላል። አንድ ሰው ነው ግን የሚሆነው። ከ130 ሚሊዮን ሰው ውስጥ አንድ ሰው ነው የሚሆነው። እና ያን አንድ ሰው ደግሞ እሆናለሁ ብዬ ነው እየሰራው ያለሁት። አንዳንዴ ሰዎች ፕሬዚዳንት እሆናለሁ ብዬ ሳወራ ከስልጣን ጋር ያገናኙታል። በቃ ይሄ ስልጣን ጥማት ያለበት ሰው እንደገና ደግሞ እንደዚህ ባለስልጣን መሆን የሚፈልግ አይደለም። አንደኛ ነገር እኔ በቲክቶክ በፌስቡክ በብዙ አይነት ወይ ብዙ ሚሊዮኖች መንሱርን ፎሎ ያደርጋሉ። ከ10 ዓመት በኋላ እኔ ፕሬዚዳንት እሆናለሁ ብዬ እቅድ ሳስቀምጥ ዛሬ ይህን ቲቪ የሚያይ ትውልድ፣ ቲክቶክን የሚያየው ትውልድ የ5 ዓመት ወይ የ3 ዓመት እቅድ ያስቀምጥ። ራይ ይኖረዋል። ባለ ራይ ትውልድ ነው መሆን ያለብን። እቅድ ያለው ትውልድ ደግሞ ድንጋይ አይወረውርም። እቅድ ያለው ትውልድ ሰላማዊ ህይወት ነው የሚፈልገው። እቅድ ያለው ጎል ያለው ትውልድ ህግ ያከብራል። ህግ ስታከብሪ ለህልምሽ መሳካት ስኬታማ ያደርግሻል ማለት ነው። ህልም ያለው ሰው ወንጀል አይሰራም። መንሱር ፕሬዚዳንት መሆን ስለሚፈልግ በምንም አይነት ተአምር
ከህግ ውጪ መኖርን አልፈልግም። አይደለም ንግግሬ እስትንፋሴ እንኳን ህግ ቢኖረው በህግ ነው የምኖረው እኔ። ለምን ህልም አለኛ። ህልም ያለው ሰው ህግ ስለሚያከብር፣ ህልም ያለው ሰው፣ ራዕይ ያለው ሰው፣ እቅድ ያለው ሰው፣ ጎል ያለው ሰው፣ ከፍታ ላይ መኖርን የሚያስብ ሰው ዛሬ ለሚኖረው ኖሮ ጥንቃቄ አድርጎ ነው የሚኖረውና እኔን ፎሎ የሚያደርገኝ ትውልድ መንሱርን የሚያውቅ ሰው የ10 ዓመት እቅድ እኔ ሳስቀምጥ እሱ ደግሞ የ5 ዓመት ጎል አስቀምጦ ለህይወቱ መለወጥ የሆነ ነገር ጥዬ እያለፍኩ ነው ብዬ ስለማስብ ነው እንጂ ፕሬዚደንሻል በሀገሪቷ ህግ መሰረት ራሱን የቻለ ሩል አለው፣ ራሱን የቻለ ደንብ አለው፣ ህገ መንግስቱ ያስቀመጠለት። ምናልባት እኔ ፕሬዚዳንት መሆን በምፈልግበት ሰዓት፣ ዝግጅቴን በምጨርስበት ሰዓት የሀገሪቷ ህገ መንግስት በግል ተወዳድሮ ሰዎች ፕሬዚዳንት መሆን ይችላሉ ከተባለ ያንን ነገር ፊት ማድረግ ከቻልኩ ፕሬዚዳንት እሆናለሁ። አሁን ትንሽ የሚጎለኝ ነገር ትምህርት ነው። በእርግጠኝነት በሚቀጥለው ዓመት ኢንተርቪው አንቺ የምታደርገኝ ከሆነ የሆነ ነገር ከነ ኤቪደንስ አሳይሻለሁ፣ በትምህርት ማለቴ ነው። እና ለፕሬዚዳንት ሊደርሺፕ እየተማርኩ ነው በርቀት ዶክመንቶችን፣ ዲቴይል ነገሮችን ደግሞ እስከ ኦልሞስት ዓመት ከምናምን ነው የሚቀረኝ። ያኔ ኢንሻአላህ አሳይሻለሁ። እና ኢንሻአላህ ከቻልሽ ከዚህ በኋላ ሚስተር ፕሬዚዳንት እያልሽኝ አውሪኝ ይሻል። እሺ ሚስተር ፕሬዚዳንት፣ እኔ እንግዲህ በነበረን ትንሽ ቆይታም ቢሆን ከአንተ ሰዎች ብዙ ነገር ይማራሉ ብዬ አምኛለሁና እስኪ ማለት የምትፈልገው ነገር ካለ መምከር የምትለው ወይም ደግሞ ምክር የምትለው ነገር ካለ መልእክት አስተላልፍ ብለህ ለወጣቶች ማድረግ ለሚፈልጉ መስራት ለሚፈልጉ ምን ታስተላልፋለህ? ሚስተር ፕሬዚዳንት ቴንክስ ሶ ማች ሚስተር ፕሬዚዳንት የሚለውን ትሬኒንጉን በደንብ ይዘሽው በጣም አመሰግናለሁ። እንግዲህ እኔ ማስተላለፈው መልእክት ሁሌም የምናገረው ነገር ነውና ሰው እንሁን ነው። ሰው የሆኑ ሰዎች ኦርቶዶክስ ከሆኑ ቤተክርስቲያን ይሄዳሉ። ሰው የሆኑ ሰዎች ሙስሊም ከሆኑ መስጊድ ይሄዳሉ። ሰው የሆኑ ሰዎች 10ቱን ትእዛዛት ያከብራሉ። ገባሽ? የሰው ልጅ 10ቱን ትእዛዛት ሲያከብር ከወንጀል የራቀ ነው። ለምን? በ10ቱ ትእዛዛት አትስረቁ ይላል። ማመንዘር አይፈቀድም። ጉልበት አለኝ ብለሽ ጉልበት የሌለው ሰው መምታት አትችይም። እና ሰው ስትሆኚ ነው ያን ነገር የምታደርጊው። ስለዚህ ሰው እንሁን። ሰው ስንሆን ለተቸገረ ሰው እንደርሳለን። ሰው ስንሆን ለትውልድ የሚሆን ነገር እንሰራለን። ሰው ስንሆን የራሱን ሃይማኖት የሚያከብር የሰውን ሃይማኖት የሚያከብር የራሱንም ሃይማኖት እንዲከበርለት ያደርጋል። ይሄ ሁሉ የሚያጠቃልለው ምንድነው? ሰው መሆን ነው። ስለዚህ ሰው ሁኑ። በበዓል ቀን ሰው እንሁን። ደስ የሚል መልእክት ነው። በጣም ደስ ይላል። እስኪ አሁን እንግዲህ የመጨረሻችን ነው። ስለዚህ የእንኳን አደረሳችሁ መልእክት ለቤተሰቦችም ሊሆን ይችላል፣ ሌላ ማለት የምፈልገው ካለ ለተመልካቾችም የእንኳን አደረሰ መልእክትም ማስተላለፍ ትችላለህ። በጣም አመሰግናለሁ። እንግዲህ ወንድመቶቼ የዛሬውን የኢድ በዓል በአርት ቲቪ የምትከታተሉ ሰዎች ያው ፎሎወርሶቼ በጣም ነው የምወዳችሁ። እስልምና እምነት ተከታዮች እንኳን አደረሳችሁ። የኦርቶዶክስ እምነት ተከታዮች ደግሞ በጸሎታችሁ አትርሱን። የእናንተም ፋሲካ እየመጣ ነው። ያኔም ደግሞ አብረን ሰለብሬት እናደርጋለን። በማረሚያ ቤት ያላችሁ በስተትም ሆነ በተለያየ ነገር ወንጀል ሰርታችሁ ማረሚያ ቤት ለምትገኙ ወንድም እህቶቼ እስልምና እምነት ክርስትና እምነት ተከታይ የሆናችሁ ሁሉ ፈጣሪ ምህረቱን ያምጣላችሁ ብዬ መልእክቴን አስተላልፋለሁ። እንኳን አደረሳችሁ እላለሁ። በጣም ለምወዳት ለማከብራት እናቴ ለዛሬ እዚህ ቦታ ለመድረስ ትልቅ አስተዋጽኦ ያደረግሽልኝ እናቴ በጣም አይ ላቭ ዩ፣ በጣም ነው የምወድሽ። እንኳን ለኢድ በዓል አደረሰሽ። ለጓደኞቼ ለኡስማን፣ ለሁሴን፣ ለአብዱል ቃድር፣ ለካሊድ ስንት ዓመት ወዳጄ ነው፣ ዛሬም አብሮን ነው ያለው። እንዲያውም በዚህ ኢንተርቪው ና ብዬው ነበር፣ ግን ያው ብዙዎቹ የኛ ልጆች ካሜራን ይፈራሉና እንኳን አደረሳችሁ። የኦርቶዶክስ እምነት ተከታዮችም ለሚቀጥለው ፋሲካ አብረን እናሳልፋለን። አይ ላቭ ዩ። አሁን እንግዲህ እኔም እዚህ መጥቼ በዓልን ካንተ ጋር ታሳልፍ ደስ ብሎኛል። አሪፍ ቆይታ ነበር ያደረግነው። በድጋሚ እንኳን አደረሰ። ለቆይታችን ደግሞ አመሰግናለሁ። ተመልካቻችን በዛሬ የኢድ አልፈጥር ልዩ የበዓል የኩል ፕሮግራማችን በተለያዩ ስራዎች ተጽዕኖ ፈጣሪ በመሆን የምናውቀው መንሱር ጀማል ጋር ቆይታ አድርገን ነበረ። በጊዜ ተገናኝተን እንግዲህ አሪፍ ቆይታ አሳልፈናል። ያው በዓል ላይ ደግሞ መስጠት ማካፈል ሁሌም የሚነገረን የምናውቀው ነገር ነውና ካለው ነገር ደግሞ እንግዲህ በማካፈል ነበር የጀመርነው ቀናችንን። አሁን ቀናችንን አገባደናል።
ተመልሰናል። በጣም አሪፍ ጊዜ ነበር የነበረን። ኢድን ለበረካ ብለን ደግሞ በአርቲስት መዝናኛ የተለያዩ ፕሮግራሞችን ወደ እናንተ እያደረስን ነው። እንዴት ነው? ከበረካው እየተካፈላችሁ ነው ወይ? አሪፍ ጊዜ እያሳለፋችሁ እንደሆነ ምንም ጥርጥር የለንም። እስካሁን ድረስ ቆይታችሁን ከኛ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን እናመሰግናለን። ከቀሪው የበዓል ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መልካም በዓል።